ዝና እንግዲህ ካሌብ ላይ ደውሎ እንግደለው ስልህ እምቢ ብለኸኝ ገዘም ስትል ልጁ አምልጦ ሄደዋል። ሰዎች እኔ መጀመሪያ ተናግሬ ነበረ፣ በጣም አደገኛ ናቸው ብዬ ተናግሬ ነበረ ካሌድ። እኔ በጣም ተናድጄ ያለው ጉት ሆነናል በማለት በጣም ነው የሚያሳፍር። እንዴት ያመልጣሉ? አንተ ነህ ወደኋላ ብር ፍለጋ ስሸሽ ልጁን አስመለጥከው ካሌብ፣ ጥሩ ግን አልሰራህም በማለት እንግዲህ በጣም ተበሳጭተዋል ማለት ነው። ዝና ማለት ነው በጣም ተናደዋል። አንተ ገንዘብ ስትል ነው ገብቶ ያወጡት፣ ሌላ ነገር አይደለም ካሌብ። ጥሩ ነገር ግን አላደረክም። እኔ ግን በጣም ራሴ መቆጣጠር አቅቶኝ፣ ሰዎች አደገኛ ናቸው የሚናቁ እኮ አይደሉም ብዬ ካሌብ ነግሬህ ነበረ። ሰዎች ኃይለኛ አደገኛ ናቸው እያልኩ ግን አንተ በፍጹም አልሰማኸኝም። 3 ሰዎች ግቢ ውስጥ ነበሩ። ሁለቱ ፌንት አስነቅሏቸው ሌሎች ጥሎ ሄደዋል። አሁን የት እንደገቡ ራሱ እኔ ያሉበትም አላወቅኩም በማለት እንግዲህ ዝና በጣም ተናዶ እና ተበሳጭቶ ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ። እንግዲህ ምሳሌ ክፍል እንግዲህ 103 ይዘን መጥተናል ማለት ነው። እና እንግዲህ ዝና እንግዲህ በጣም ተበሳጭተዋል ማለት ነው። ካሌብ ጉድ አረከኝ እያለ ማለት ነው። እንግዲህ ካሌብ እንግዲህ በብር እየተደራደረ ነበረ በብሩኬ ማለት ነው። እንግዲህ መድብል እንግዲህ ጀግናው እንግዲህ ወንድሙ እንግዲህ ኬትም ከማ እንደምንም አድርጎ ማለት ነው ካለበት ቦታ እንግዲህ አውጥቶታል ማለት ነው። ያው በዛ መሀልም ትንሽ ሞገሴ እንግዲህ ተጎድተዋል። ብሩኬም ደግሞ ያው ምግብ ካለመብላቱ ያው ተጎድተዋል። ግን ያው ዋነኛውም ነገር እንግዲህ መገኘቱ ነው የሚፈልግ። ያው ወንድሙም እንግዲህ መድብል በጣም እንግዲህ ደክመዋል። እንግዲህ በጣም ነው እንግዲህ ያልከፈለው መስዋዕትነት የለም መድብል። ግን ሆኖም ቀረም ግን ማግኘቱ በጣም ደስ ይላል። እንግዲህ ብሩኬም ተገኝተዋል። በጣም እንግዲህ ደስ ብሎናል ማለት ነው። እንግዲህ አሁን እንግዲህ በጣም ተናደዋል። በጣም ተናደዋል እንግዲህ ዝና። ሌሎች ግን በጣም ያሳዝናሉ። አሁን የገቡበት ራሱ አላቅም ይላል ዝና ማለት ነው። የት እንዳደረሷቸውም እኔ አላቅም። ወይኔ ዝና አንደኛው እኮ ካለቀ በኋላ ነው። ሞገስም በጥይት ተመተዋል አሉ። በተረፈ ሌሎች ደብድቦ ፌንት አስነቅሏቸው ሌሎች ጠፍተዋል በማለት እንግዲህ ለካሌብ ያለው አህባር ነግሮታል ማለት ነው። ካሌብም እንግዲህ አዎ በጣም እኔ እኮ ይሄ ውርደት ብቻ አይደለም ከባድ አደጋ ውስጥ ነው የገባን፣ ይሄ ውርደት ብቻ አይገልጸውም በማለት ትህትና ግን ከኔ ጋር ነበረች። ከዚህ ግቢ ከገባን ማንም የወጣ የለም፣ እሱ ብቻ ነው ይዞት የወጡት በማለት እንግዲህ ጠባቂዎቹም እንግዲህ በጣም እንግዲህ ተዘርሯል በየቦታው እንግዲህ ፌንት አስነቅሏቸው ብሩኬን ይዞት ወጥተዋል በማለት ያለው ነገር እንግዲህ ጠቅላላ ለካሌብ ነግሮታል ማለት ነው። እንግዲህ ተናደዋል ማለት ነው ዝና። እንግዲህ በመጨረሻውም እንግዲህ ወይኔ ዝና ያበበ ደመሳ ልጅ አይደለሁም፣ እንዴት እነዚህ ያመልጡናል በመጨረሻ ሰዓት እያለ በጣም ተናደዋል ማለት ነው። እንግዲህ ጀግናው መድብል እንግዲህ በኃይለኛው ስራው ሰርቶ አጠናቋል ማለት ነው። እንግዲህ ፍራታ እንግዲህ ዝና መጣ እንዴ ትላለች ማህሌት። ዝና መጣ እንዴ ትላለች የፍራታን እንግዲህ ትጠይቃታለች ማህሌትን። ማህሌት ደንግጣ መጥታ ራሷ ይዛል። ምን ሆነሽ ነው? እና ማህሌት ምን ሆነሽ ነው? ብሩክ ተገኛሉ። ብሩክ ያንቺ ባል የነበረው? አዎ የፍራታ ብሩክ ተገኝቷል እያልኩሽ ነው። ማን ነገረሽ? እነዝና ይዞት ነበረ። በህይወት ነው ግን የተገኘው? አዎ በህይወት ይዞት ነበረ፣ ግን ሳያመልጣቸው አይቀርም ብሩኬ። እሱ ደግሞ በምን አወቅሽ ትላለች ይፍራታ። ስለዚህ መልእክት ልኮልኝ ነበረ ዝና በማለት እውነትሽ ነው ግን ትላለች ይፍራታ። ታዲያ እንዴት ማምለጡ እንዴት አወቅሽ በማለት አይ እኔ ሁሉም ነገር እኮ አውቃለሁ፣ ዝና ነግሮኛል። እርግጠኛ ካነጋገሩ ራሱ
ገብቶኛል። በጣም ዝና ተናደዋል። እኔ ሁሉም ነገር የሚነግረኝ ዝና ነው ይፍራታ። ስለዚህ ብሩኬ አምልጠዋል ማለት ነው በማለት እንግዲህ ለይፍራታ መጥታ እንግዲህ ነግራታለች። እና አንቺ ደስ ብሎሽ ነው አሁን? አይ ደስ ብሎ አይመስለኝም ትላል። ደስ ሊልሽ ነው የሚገባ። ብሩክም ከተፈታ ከተገኘ ሄደሽ እግሩ ላይ ተደፍተሽ ይቅርታ መጠየቅ አለብሽ። ዝና በጣም በጣም ከባድ ሰው ነው። እኔ አንቺ ጣጣ ውስጥ የከተተን ዝና ነው። እሱ ጥቅመኛ ነው። ተጠቀመብን እንጂ የተጠቀምንበት ነገር የለም። ብሩኬ ግን በጣም መልካም ሰውና ደግ ሰው ነው። ስለዚህ እግሩ ላይ ተደፍተሽ በጣም ይቅርታ መጠየቅ አለብሽ። እሱ በእጅሽ ማስገባትና የድሮ የቀድሞ ትዳርሽ ላይ መመለስ አለብሽ። መሀሌት በጣም ሞኛቱኝ። ዝና ምንም የጠቀመሽ ነገር የለም። ይኸው አሁን እኔና አንቺ ማንወጣው ጣጣ ውስጥ ገብተናል። ስለዚህ ዝና በጣም ጥቅመኛና ሀርተኛ ሰው ነው በማለት እንዲህ ተናግራለች ይፍራታ ማለት ነው። ዝና አውሬ ነው። ዝና አውሬ ነው። ይኸውልሽ እኔና አንቺ ችግር ውስጥ እየከተተን ነው። ዝና በጣም ከባድ ሰው ነው እያልኩሽ ነው ትላለች ይፍራታ። ማህሌትም እንግዲህ አልተዋጠላትም፣ ምንም ነገር አላለቻትም ማለት ነው። ግን እንዴት አወቅሽም ስትላት እኔ ሁሉም ነገር የሚነግረኝ ዝና ነው። እኔ ዝና በጣም ስለተናደደ መለቀቁ ያወቅኩም ማምለጡም ያወቅኩም እንግዲህ በዝና ነው። ለምን ዝና በጣም ተናደዋል ብሩኬ ስላመለጠ በማለት እንግዲህ ያለው አህባር መጥታ ለይፍራታ ተናግራለች ማለት ነው። ይፍራታም እንግዲህ ይሄ አውሬ ነው፣ አይጠቅምሽም፣ ጥሩ አይደለም፣ ቶሎ ራስሽን ማሸሽ አለብሽ። አሁን ብሩኬ ላይ እግሩ ላይ ተደፍተሽ ይቅርታ በጣም መጠየቅ አለብሽ። በጣም መልካምና ቅን ሰው ነው ብሩኬ በማለት እንግዲህ ነግራታለች። እሷ ግን ምንም አልተዋጠላትም። አሁን እሷ ወደ ካሌብ ለማምራት ነበር፣ ያው እሷ ጥቅመኛ ስለሆነች እንግዲህ ወደ እሱ ለማምራት ግን ካሌብ ከዝና የባሰ ኃይለኛ መሆኑ ደግሞ ይፍራታ ነግራታለች። በጣም በጣም ኃይለኛ ሰው ነው ብላታለች ማለት ነው። ካሌብ በራሱ አንቺ ሻይ ለምን አትጠጪም ትላለች መሀሌት። እንግዲህ መድብል ወደ ይፍራታ ላይ እንግዲህ ደውሎ እባክሽ ተባበሪን፣ ሞገስ የታሟል፣ ደም ያስፈልገዋል፣ ስለዚህ ደም ስጩ በማለት እንግዲህ ይፍራታ ላይ ደውለዋል ማለት ነው። መድብል ነው ምን አባቱ ፈልጎ ነው ደግሞ? እስቲ ስልኩን አንሽል፣ ምንድን ነው የፈለክ ብለሽ አንሽና ጠይቂው በማለት እንግዲህ ሄሎ መድብል እንዴት፣ ሄሎ ኤፍራታ እንዴት ነሽ እንዴ? አንተ እኮ ጥለኸኝ ከሄድክ በኋላ እንዴት ነሽ ብለህ ትጠይቀኛለህ እንዴ? ዝና እኮ ሊገለኝ ነበረ የሚፈልገኝ፣ ከቤት ራሱ ወጥቼ አላቅም። ግን አንተ ጥለኸኝ ከሄድክ በኋላ የታለሽ ብለህ እንኳን አልፈለግከኝም። አሁን ግን የታለሽ ትለኛለህ በማለት አንድ ቀን ራሱ እንኳን ደውለህ እንዴት ነሽ እንኳን አላልከኝም፣ አልፈለግከኝም። እኔ ግን የሆነ ቦታ ከቤት ማልወጣበት ቦታ ተቀምጬ ያለው እስካሁን ድረስ አንድ ቤት ክፍል ውስጥ በማለት አንቺ እስከ መቼ ድረስ አንድ ቦታ ተደብቀሽ ትችዋለሽ? ለምን ሄደሽ የህግ አካላት አመለክችም? እስከ መቼ ተደብቀሽ ይፍራታ ትኖሪያለሽ? እኔ እኮ መጀመሪያ ሄደሽ አመልክቺ ብዬሻለሁ። አግባብ አይደለም ቤት ውስጥ መቀመጥሽ። አሁን ግን እኔ የምፈልግ ያኔ የአንቺ ደምና የሞገሴ ደም አንድ አይነት ከሆነ ሞገሴ ሊሞትብኝ ነው፣ እባክሽ ደም ስለሚያስፈልገው ደም እንድትለግሽ ለሞገሴ ባይሆን ድኖ እንዲወጣልኝ በማለት ጠይቋታል ማለት ነው። እንግዲህ መድብል ማለት ነው። ስለዚህ እኔ መጀመሪያም ነግሬሽ ነበረ፣ ለፖሊሶች ማሳወቅ አለብሽ። እስከ መቼ ተደብቀሽ ትችዋለሽ? እሺ በቃ ምን ፈልገ ደወልክ ብላ እንግዲህ ለምንድን ነው ግን ምን ፈልገህ ነው የደወልከው? በማለት እንግዲህ የደም ታይፕሽ ምንድን ነው ሆኖ ብላ ስትነግረው እውነት ነው እንዴ ፍራታ በማለት አዎ እንግዲያውስ ደምሽ ተመሳሳይ ስለሆነ ለሞገሴ እንድትሰጭኝ በማለት እንግዲህ አጠገቧ መሀሌት ተቀምጣ በብር መደራደር አለብሽ፣ ብሩም ደግሞ ሂሳቡ 50,000 ብለሽ በዩ በማለት ለመድብል መድብልም ደግሞ አጠገብሽ ያለችው መሀሌት ናት 50,000 እያለች ምትነግርሽ በማለት አዎ አጠገቤ ያለችው መሀሌት ናት በማለት ኧረ እባክሽ እባክሽ እሺ በይኝ 20,000 ልስጥሽና በ20,000 ብር እንስማማ፣ ደሙ ስጩ ከአንቺ ደም ጋር ስለሚመሳሰል የሞገሴ፣ ስለዚህ 50,000 የለኝም እንደምታውቂው ነው አሁን
ግን 20 ሺህ እሰጥሻለሁ በማለት ያው እንግዲህ መጀመሪያ ማህሌት ለማንም ደም ብትለግሽ አንጠልጥዬ አንስቼ ለዝና ነው የምሰጥሽ ብላት ነበረ። ግን ብር እሰጥሻለሁ ሲላት ደግሞ ማህሌት ደግሞ ብር አጓጓትና 50 ሺህ ብር በይው 50 ሺህ ብር በይውና እሺ ካለ ትሄጃለሽ። በቃ እኔ ማሳልፌ ለዝና አልሰጥሽም፣ ለምን ብሩ እንጠቀምበታለን በማለት ማለት ነው። እቺ ማህሌት መቼ የብር ነገር አይጣል ነው። ከዛ እሷም ያው መድብል ንገረኝ መጨረሻው እንግዲህ ስትለውም እኔ 50 ሺህ መክፈል አልችልም 20 ሺህ ልስጥሽና በ20 ሺህ እንደራደር ወስደሽ ሂጅና ደም ስጪ። ሰው እኮ እንደውም ሄዶ ዝም ብሎ እንኳን የሚያውቀው ሰው የማያውቀው ሰው ራሱ ሄዶ ደም ይለግሳል፣ ምን ችግር አለው በማለት እንግዲህ መድብል እንግዲህ ነግሯታል። እሺ ብላለች እንግዲህ በ20 ሺህ ተስማምታለች ማለት ነው። እንግዲህ ለሞገሴ ደም ለመስጠት ማለት ነው በ20 ሺህ ተስማምታለች ይፍራታ ማለት ነው። እንግዲህ ማህሌት እንግዲህ ብር ትሰጠኛለች በማለት ያው አሳልፋም እንግዲህ ለዝና አሰጣትም ወይም በኋላ ወይ ብሩ ከተቀበለች በኋላ ልሰጣትም ትችላለች ይፍራታ። አሁን ግን ብር እከፍላለሁ ብሎ ሲያወራ ስለሰማች መድብል እንግዲህ ይፍራታ ማሳልፋ አሰጣትም ማለት ነው። እንግዲህ መጨረሻው እንግዲህ እንዴት እንደሚሆን እናያለን ማለት ነው። ያው እሺ በቃ እንድትመጪ እንድንገናኝ ብሎ እንግዲህ መድብልም ስልኩ ይዘጋል ማለት ነው። ይፍራታም እሺ ብላለች ማለት ነው። ማለትም በጣም ደስ ብሏታል። እንግዲህ አሳልፋ እንደማሰጣት ተስፋ እናደርጋለን። መድብል ግን ለወንድሙ ሲል በጣም ብዙ መስዋዕትነት ከፍለዋል። በጣም በዚህ ጊዜ በጣም ከጎንህና አጠገብ የሚሆን ሰው ያስፈልጋል በማለት ማንም አይችለውም ነበረ። ግን መድብል ጎበዝና ጀግና ነው። ወንድም ማለት ለዚህ ጊዜ ነው። ለችግርና እንደዚህ የሆንክ ሰዓት ግዴታ ሰው በአጠገብህ ያስፈልጋል ይላል ሞገሴ። እንግዲህ ያው በጥይት ተመቶ ሐኪም ቤት እንደተኛና ያው አጠገቡ በእርግጥ አንድ ሰው ሲታመም አጠገብ የዛ ሰው አጠገብ ሰው ያስፈልጋል። ሰው ለሰው መድኃኒት ነው ማለት ነው። ምንም ቢሆን ምንም ሰው አለ ሰው ምንም ነው ማለት ነው። የፈለገ ነገር ቢሆን ሰው ለሰው ይጠቅማል። ሰው ሆኖ ማይጠቅም ነገር የለም። በተለይ የሆነ ነገር ሲደርስባችሁ ቤተሰብ ማለት ነው የሆነ ነገር ስትሆኑ አጠገባችሁ የሆነ ነገር የሚያቀብላችሁ አጠገባችሁ የሚሆን የሚያስታምማችሁ ሰው ያስፈልጋል። እና አሁን እንግዲህ ሞገሴ እንደዚህ ከሆነ በኋላ አጠገቡ ሰው እንደሚኖር እና አጠገቡ ሰው መኖሩ በጣም ጠቃሚ እንደሆነ እና ሰው እንደሚያስፈልግ ለዚህ ጊዜ በጣም ከባድ እንደሆነ እንግዲህ ተናግረዋል ማለት ነው። አዎ በጣም በጣም ከባድ ነው፣ በዚህ ሰዓት ሰው ያስፈልጋል በማለትም እንግዲህ ያው ተናግረዋል ማለት ነው። በጣም ከባድ ነው። የልፋቱ ዋጋ ሰጥቶት መድብልም እንግዲህ ብሩክ ደህና ይሁንለት። ለብሩክ በጣም ብዙ መስዋዕትነት ከፍለዋል። በጣም መድብል ማለት ጥሩ ሰው ነው። በጣም በጣም ጥሩ ሰው ነው ይላል ሞገሴ። እንግዲህ ያው ወንድሙም እንግዲህ ያድንለት እያለ ይገኛል ማለት ነው። ለምን እውነቱን ነው። ያው መድብል እንግዲህ በጣም በጣም ብዙ መስዋዕትነት ነው ብሩኬን ለማግኘት ወይም ደግሞ ብሩኬ የታገተበት ቦታ ሲፈልግ በጣም ብዙ ቀናቶች ነው፣ ብዙ ጊዜ ነው የፈጀበት። ያው በመጨረሻ ግን የፈለገ ነገር ቢሆን ዘልዬ ገብቼ ወንድሜ ያለበት ቦታ ማወቅ አለብኝ፣ ለምን እሳት ውስጥ አይሆንም፣ ከሞተ ሞተ ካገኘሁትም አገኘሁትም በማለት ነበረ እንግዲህ የገባ። ግን በመጨረሻ ግን ያው ያቀደ ሁላ ተሳክቶለት እንግዲህ ብሩኬን ተገኝተዋል፣ አግኝቶታል ወንድሙ ማለት ነው። እና ብዙ መስዋዕትነት ነው የከፈለ በነገራችን ላይ መድብል ማለት ነው። እና በጣም በጣም ወንድም ብሎ ዝም ነው። እና ወንድም እንግዲህ በጣም በጣም አስፈላጊ ነው ማለት ነው። በጣም ደክመዋል እንግዲህ ሞገሴ ቀዶ ሕክምና ደግሞ በ1 ሰዓት ውስጥ እንደሚጠናቀቅ ደግሞ ተናግረዋል ማለት ነው። እንግዲህ የተወሰነ ጥይት ወደ ውስጥ እንደሚቀር እና እሱም ደግሞ እንግዲህ ያው አመልያ ተደርጎ በዛ እንደሚወጣ እንግዲህ ተናግረዋል ማለት ነው። 1 ሰዓት እንደሚፈጅ ማለት ነው። እንግዲህ ሞገሴም እንግዲህ ያው ሐኪም ቤት ተኝተዋል ማለት ነው። ያው ብሩኬም እንግዲህ እህል ምግብ ያው እንደ ልቡ ስላላገኘ ነው መሰለኝ በጣም ደካክሞ እንደሆነ እና ያው እሱም ቀስ በቀስ ያገግማል ማለት ነው። እንግዲህ
ያው ሞገሴም እንግዲህ አብሮ የሚወጣ ይመስላል ማለት ነው ከብሩኬ ጋር ማለት ነው። እንግዲህ በጣም ደስ ይላል። እና የሞገሴ ደግሞ እንግዲህ ሆዱ ውስጥ ጥይቱ መቆየት እንደሌለበት እና ቶሎ ብሎ በአስቸኳይ በአንድ ሰዓት ውስጥ እንደሚጠናቀቅ እንግዲህ ተናግረዋል ማለት ነው። የሞገሴ ጓደኛ የመድብልም ማለት ነው። እና ያው መድብል ያለው ብሩኬ ጋር ነው። ሞገሴ ደግሞ ያው ለብቻው ነው ከብሩ ጓደኛ ጋር። እንግዲህ ሰው በጣም ያስፈልጋል የዚህ ሰዓት ማለት ነው። እንግዲህ መድብልም ማን ጋር ይሁን ሞገሴ ጋር ይሁን ወይስ ብሩኬ ጋር ይሁን ሁለቱም ጋር እንግዲህ እየሄደ እየመጣ ማለት ነው። እና በጣም ከባድ ነው ቤተሰብ። ኤፍራታም እንግዲህ እባክሽ ብሎ እየለመናት ነው እስካሁን ድረስ ማለት ነው። እባክሽ እኛ እኮ ደም ከሱ ጋር ስለማይመሳሰል እንጂ እኛ የምንሰጠው ነበር ይላል መድብል። እና እባክሽ የአንቺ ተመሳሳይ ከሱ ጋር ስለሚቀራረብ ነው ለሞገሴ። ኧረ እባክሽ፣ ኧረ በእናትሽ እንኳን የሚታወቅ ሰው የማይታወቅ ሰው ራሱ ይሰጣል። ምን ችግር አለው ብትለግሺ? እኔ ደግሞ በነፃ አይደለም ምልሽ 20 ሺህ እሰጥሻለሁ እያልኩሽ ነው ብሎ እንግዲህ እየለመናት ይገኛል እስካሁን ድረስ ማለት። እኔ እኮ ደም ሰጥቼ አላቅም በህይወት ዘመኔ። እሺ በቃ መልሼ ልደውልልህ ካልሆነ በማለት ምንድን ነው ትላለች ማህሌት። ምንድን ነው ምን እያለሽ ነው በማለት እንግዲህ መድብልን በጣም ግራ ተጋብተዋል። እንግዲህ ሞገስ በጥይት ተመቶ በጣም ደም ፈሶታል፣ ደም ያስፈልጓል እያሉ ነው በማለት ምን ልታደርጊ ነው? ለዝና ልደውልለት ነው? ልትነግሪው ነው ትላለች። አዎ ልነግረው ነው። የት ሙስተሽፋ ወይም የት ሐኪም ቤት ነው አለሁ ያለሽ በማለት እንግዲህ ጠይቃታለች። እኔ የት ሐኪም ቤት እንዳለ አልነገረኝም። ስለዚህ ለምን ብለሽ ነው አሁን ዝና ላይ መደዊው? ብደዊስ ምን በኋላ እሱን ለማስያዝ ነው ወይስ እኔን ለማስያዝ ነው? ማህሌት ለምን እንደዚህ ትጨክኛለሽ? በማለት አዎ አለበለዛ ለእሱ ሄደሽ ደም የምትለግሽ ከሆነ ለሞገሴ እኔ አንጠልጥዬ ለዝና ነው ምሰጥሽ፣ አለበለዛ አርፈሽ ተቀመጪ በማለት እንግዲህ አስፈራርታታለች ማለት። ይሄን ያክል ሞገሴ ምን አረገሽ? ሞገሴ እኮ በጣም መልካም ሰው ነው። ምን አርጎሽ ነው ይሄን ያክል መጨክኝበት? ብላ ስትላትም ይፍራታ እንዴ ምን አረገሽ ትኛለሽ እንዴ? እንደዛ እኔ እኮ የራቁት ቪዲዮ ነው ሚዲያ ላይ አውጥቶ ፖስት አድርጎብኝ እኮ የሰው መሳለቂያ ነው ያደረገኝ። እሱ ምን ያላደረገኝ ነገር አለ? ከትዳሬም ከሁሉም ነገር አጓጉል ያደረገኝ ሞገሴ ነው። ስለዚህ አሁን አንቺ ለሞገሴ ደም እለግሳለሁ እሄዳለሁ ብለሽ የምታወሪ ከሆነ እንደዚህ እንደ ዶሮ ነው መጥቶ አንጠልጥሎ ይዞሽ መሄድና ስቃይሽን የሚያሳይሽ ዝና በማለት እንግዲህ እንዳትደዊ በቃ ቁሚ በማለት እንግዲህ ኤፍራታ አስቁማታለች ማለት ነው። ያው ኤፍራታ